ኢትዮጵያን ያቀፈው ብሪክስ ዓለምን የሚለውጥ የተባለለት ዲጂታል አብዮት ይፋ አድርጓል። ዓለም አቀፉ የፋይናንስ ስርዓት ከእንግዲህ ወደ ኋላ በማይመለስበት አዲስ የታሪክ ምዕራፍ ላይ ይገኛል። ብዙዎች የብሪክስ ሀገራት የጋራ ወረቀት ገንዘብ እስኪያሳትሙ በጉጉት ሲጠብቁ፣ ሀገራቱ ግን የዓለምን የኢኮኖሚ ሚዛን የሚቀይር ያሉትን ስትራቴጂ ነድፈዋል። ይህ አዲስ ስልት በወረቀት ገንዘብ ውስጥ ከመግባት ይልቅ የቴክኖሎጂውን ልዕልና በመጠቀም የየሀገራቱ ማዕከላዊ ባንክ ዲጂታል ገንዘቦች በማስተሳሰር ላይ ያተኮረ ነው። ይህ የዲጂታል አብዮት አባል ሀገራቱ ያለምንም መካከለኛ ባንክ በቀጥታ እንዲገበያዩ የሚያስችል ስለመሆኑ ነው የተዘገበው። ለምሳሌ በኢትዮጵያና በቻይና መካከል የሚደረግ የንግድ ልውውጥ በዲጂታል ቴክኖሎጂ አማካኝነት በቀጥታ በየሀገራቱ ገንዘቦች እንዲፈጸም በር ይከፍታል። ይህም የግብይት ወጪን ከመቀነሱና ፍጥነትን ከመጨመሩ ባለፈ ሀገራት ከቁጥጥር ነፃ ሆነው የራሳቸውን የኢኮኖሚ ሉዓላዊነት እንዲያስከብሩም ያስችላቸዋል ተብሏል። ብሪክስ ይህንን አማራጭ የመረጠው ከዚህ ቀደም ህንድና ሩሲያ በራሳቸው ገንዘብ ለመገበያየት ሞክረው ካጋጠማቸው የሩፒ ወጥመድ ትምህርት በመውሰድም ነው ተብሏል።